የወፍላ የኮረም የዛታና የአበርገሌ ተፈናቃዮች በዋግምራ ብሔረሰብ አስተዳደር በሰቆጣ ከተማ ሰላማዊ ሰልፍ አካሂደዋል። ሰልፈኞቹ ጎረቤት የትግራይ ሕዝብ በባህል፣ በቋንቋ፣ በሃይማኖትና በኢኮኖሚ ከአገው ሕዝብ ጋር የተጋመደ እንዲሁም የጋራ እሴቶችን በጋራ የገነባ ትናንትም ዛሬም በአንድነትና በፍቅር የሚኖር ሕዝብ ነው ብለዋል። ይህን መልካም እሴት ከትናንት ስህተቱ የማይማረው ህወሓት በጥላቻ የታወሩ ሆዳደር ባንዳዎችን በአገው ሕዝብ ስም በመሰብሰብ ቀለብና አጀንዳ በመስፈር ባለፉት በርካታ ዓመታት ህዝባችን ላይ ይህ ቀረሽ የማይባል ግፍና በደል እየፈጸመ ይገኛል ነው ያሉት። የአገው ህዝብና የትግራይ ህዝብ በልብ የተቀራረቡ ተከባብረው ደስታና ሀዘናቸውን የተካፈሉ የእውነተኛ ጎረቤቶች ማሳያ ናቸው። ይህን የጋራ የትስስር ገመዳችንን ለመቁረጥ የምትታትሩ ጽንፈኛ ኃይሎች እጃችሁን ከህዝባችን ላይ አንሱ ብለዋል። ትናንት በህዝባችን ላይ ያደረሳችሁት ቁስል ሳይጠግን ያወደማችኋቸው የህዝብ ማህበራዊና ኢኮኖሚያዊ ተቋማት በቅጡ ሳናቋቁማቸው ዛሬም ላኪው ህወሓትና ራሱን አዴን እያለ የሚጠራው ተላላኪ ቡድን በአበርገሌ ወረዳና በጻግብጂ ወረዳ ህዝባችን ላይ የፈጸማችሁት ወረራ፣ ዘረፋና የተቋማት ውድመት የባንዳነትና የጸረ ሰላምነት መገለጫ ነው ሲሉ ሰልፈኞቹ ገልጸዋል። ሰልፈኞቹ መላው የሀገራችን ህዝቦችና ዓለም አቀፍ የሰብአዊ መብት ተሟጋቾች ተቋማት የውስጥ ሆድ አደር ባንዳዎች በአገው እናቶች፣ ህጻናትና አረጋውያን ላይ የሚያደርሱትን ይህን ቀረሽ የማይባል ግፍና በደል አውቃችሁ ድምፅ እንድትሆኑን ሲሉ ጥሪ አቅርበዋል።